እንዴት ናችሁ? እንዴት ከረማችሁ? እኔ ስቆም አነሰ እንደ ሰው ላይ ደማደል እግዚአብሔር ይመስገን ያለው ሰው ጥቂት ስለሆነ ነው እንደዛ ያልኩት። ክብር አምላካችን ለእግዚአብሔር ይሁን። የእግዚአብሔርን ቃል ደግሞ እንድንካፈል እግዚአብሔር እድልን ስለሰጠን ጌታ እናመሰግናለን። ከናንተ ጋር በእንደዚህ አይነት ሁኔታ እንድናሳልፍ የእግዚአብሔር ፈቃድ ስለሆነ ፓስተር ሲናገር ምን አለ መጨረሻ ላይ ብዙ ሰው ሲሄድ አንዳንድ ቦታ ወይ ቦታ ሲቀይር ይቀዘቅዛል፣ ረጋ ይላል፣ ስሎ ይሆናል እያለ ነበርና ይመስለኛል በእርግጠኝነት ለመናገር የተስፈነጠርንበት መስፈንጠሪያው የሚወነጨፍ እንጂ የሚያረጋጋ ስላልሆነ እግዚአብሔር ብርታታችንን፣ አቅማችንን፣ ጉልበታችንን ጨምሮልናል። ጌታን ደግሞ ስለዚህ እጅግ አድርገን እናመሰግናለን። እኛ የቤቱ ልጆች ነን። በዚች ቤተክርስቲያን በጣም የተጠቀምን እግዚአብሔር ያገለገለን፣ ያሳደገን፣ የመከረን፣ የገሰጸን ሰዎች ነን። ጌታን ስለዚህ ቤተክርስቲያን፣ ስለዚህ ራእይ፣ ስለ ፓስተሮቻችን እግዚአብሔርን እጅግ አድርገን እናመሰግናለን። እኔ ሁል ጊዜ ላለው በህይወቴ በጣም ትልልቅ ነገሮች ሲኖሩ ከምደውልላቸው ሁለት ወይም ሶስት መካከል አንደኛው ፓስተር ብርሃን ነው፣ ፓስተር ሜርሲ ናት። እነሱ ናቸው ነገሬን ከነርሱ ጋር ማከራለሁ። እግዚአብሔርን ስለነሱ እጅግ አድርጌ ባርካለሁ። ትልቅ ዊዝደም ያለበት ሰው እንደሆነ ፓስተር ሁላችሁም ታውቃላችሁ። እንደውም ለማሚ ምን እላታለሁ ለአንዳንድ ወዳጆቼም ፓስተር ብርሃን እኮ መሆን ያለበት እንደው እግዚአብሔር ስለራራልን እንጂ የሆነ የንጉስ አማካሪ ነው መሆን ያለበት። የሆነ ቦታ ሆኖ በቃ መሪዎችን የሚያማክር መሆን አለበት። ተስማማላችሁ ብዬ አስባለሁኝ። ካልተስማማችሁም እንደተስማማችሁ አስባለሁ። ክብር ለእግዚአብሔር ይሁንና በጣም ትልቅ ዊዝደም እንደ ዮሴፍ እንደ ዳንኤል እግዚአብሔር በውስጡ ጥበብ ያለበት ሰው ነው። እኔ ብዙ ተጠቅሜያለሁ። ያላየኋቸውን ነገሮች ውልል ብለው የታዩኝ በሱ ምክሮች ናቸውና ፓስተር ቴንኪዩ። እግዚአብሔር በውስጥ ያስቀመጠውን ጸጋ ያለ መከልከል እንዲ ለብዙዎች እንዲደርስ፣ ለታላላቆች ለታናናሾች እንዲደርስ ስለታዘዝክ ጌታ ይባርክ። ፓስተር ሜርሲን ደግሞ ሳስብ ኢየሱስ ከደቀ መዛሙርቱ ሶስቱን ከሶስቱም አንዱን ወደ ደረቱ ያስጠጋ ነበረ እና ወደ ደረቱ የምትጠጋ ሴት እንደሆነች ከመጋቢነት ባለፈ በቃ ህይወቷም ኑሮዋም አገልግሎቷም ኢየሱስ ጋር የተጠጋች እንደሆነ ነው እኔ የማስበው፣ ህይወቷንም ስለምናቀርበን ማለት ነው። በዚህም ተስማማላችሁ ብዬ አስባለሁ። ሁል ጊዜ የምታመጣው የእግዚአብሔር ቃል ፍሬሽ የሆነ እግዚአብሔር ለህዝቡ ሊል የሚያስፈልገውን ወቅታዊን ቃል የእግዚአብሔርን የልቡን ሐሳብ በማምጣት እግዚአብሔር ባርኮሻል። ፓስተር ይህንንም ለማድረግ ሁል ጊዜ ስለታዘዝሽ ጌታ ይባርክሽ። በጣም እንወድሻለን፣ እናከብርሻለን። እግዚአብሔርን እጅግ አድርገን ስለዚህ እንባርካለን። ዛሬ በመካከላችሁ የምካፈለው የእግዚአብሔር ቃል ለእናንተ ብዬ የተዘጋጀሁት ቃል ሳይሆን እግዚአብሔር በየጊዜው ቻሌንጅ ከሚያደርገኝ ወይም ደግሞ ከሚያስታውሰኝ ህይወቴን እንዳይበት እንድፈትሽበት ከሚያደርገኝ የእግዚአብሔር ሐሳቦች አንዱ የሆነውን ቃል ነው አብረን የምንካፈለው። ይህንን ቃል በዚህ እግዚአብሔር በእኔ ውስጥ ባስቀመጠው ቃል እኔን ባስተማረኝ ወይም እያስተማረኝ ባለው ቃል እግዚአብሔር ህይወታችሁን እንደሚነካ እንደምትጠቀሙበት ደግሞ አምናለሁ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። የምንነጋገርበት የእግዚአብሔር ሐሳብ የላቀ መስዋዕት ወይም ደግሞ የከበረ መስዋዕት ወይም ደግሞ የበለጠ መስዋዕት ብላችሁ በወደዳችሁት መልክ ርዕስ መያዝ ትችላላችሁ። ግን ስለ ላቀ መስዋዕት ነው የምንነጋገረው። እግዚአብሔር የተመሰገነ ይሁን። ልክ ከስሙ ወይም ደግሞ ከርዕሱ እንደምትመለከቱት የላቀም ይባል የከበረም ይባል ወይም ደግሞ የተሻለም ይባል የበለጠም ይባል ምንድነው? መስዋዕት ነው። መስዋዕት ደግሞ ከስሙም እንደምንረዳው ዋጋ የሚያስከፍል የኔ የነበረ ወይም ደግሞ የራሴ አድርጌው የምኖረው ነገር ከራሴ ይለፍ ላንተ ይሁን ብለን በእግዚአብሔር ፊት የምናቀርበው የምንሰዋው ከዚህ በኋላ እኔ አልፈልገውም ያንተ ነው የምንለው ነገር ማለት ነው አይደል? መስዋዕት የሚለው ቃል በራሱ አንዴ ከሰዋሁት በኋላ ተመልሶ የኔ ላይሆን ላንተ ብቻ እንዲሆን ፈቅጃለሁ የምንልበት ስጦታችን ነው ወይም ደግሞ ለእግዚአብሔር የምናቀርበው ነገር ነውና ታዲያ መስዋዕታችን ያው ብዙ ሰው በመጽሐፍ ቅዱስ ላይ እግዚአብሔር ለሕዝቡ ካዘዘው ትእዛዝ አንዱ እንዲሰውለት ነውና
ብዙ ሰዎች በእግዚአብሔር ቃል ላይ እንደምንመለከተው ከዘፍጥረት ጀምሮ ከነ አቤል ከነ ቃየል ጀምሮ እስከ ራእይ ድረስ ሰዎች ለእግዚአብሔር እግዚአብሔር እንዳለው እንደ ቃሉ እየሰዉ እግዚአብሔርን ደስ ለማሰኘት እግዚአብሔርን ፈገግ ለማሰኘት እግዚአብሔርን የልቡን መሻት እንዲሞላ ለማድረግ አንዳንዶቹ ሲሞክሩ አንዳንዶቹ ሲሳካላቸው ሲሰምርላቸው አንዳንዶቹ ደግሞ ሳይሳካላቸው በመጽሐፍ ቅዱስ ላይ እንመለከታለንና መስዋዕትን ግን የላቀ እንዲሆን ወይም ደግሞ የተሻለ ወይም የበለጠ እንዲሆን ምንድነው መደረግ ያለበት ብለን የእግዚአብሔርን ቃል ስናጠና ስንመለከት የላቀ የሚለውም ቃል ደግሞ መቼም መዘርዘር ባያስፈልግም ግን የተሻለ ማለት ነው ራሱ ርዕሱ ላይ እንደነገርኳችሁና እግዚአብሔር ራሱ በሆሴ ምዕራፍ 6 ቁጥር 3 ላይ ያለውን ቃል ሁላችንም እናውቀዋለን እንወቀው ይላል አይደለ እናውቀውም ዘንድ ምን እንበለው እንከተለው ይላል እግዚአብሔር ይመስገን በአዲሱ መደበኛ ትርጉም ላይ ሄደን ስንመለከት እንወቀው የበለጠ እንድናውቀው ደግሞ እንትጋ ይላል ክብር ለአምላካችን ለእግዚአብሔር ይሁን ስለዚህ እግዚአብሔርን ማወቅና እግዚአብሔርን ይበልጥ ለማወቅ መትጋት እነዚህ ሁለት ነገሮችን ባላንስ ያደረግን ነው ዛሬ እግዚአብሔርን ቃል የምንሰማው ወይም ደግሞ የምንካፈለውና ስጦታን መስጠት ወይም መስዋዕትን መሰዋት ስትፈልጉ መጀመሪያ መቆረስን ስትፈልጉ መጀመሪያ የምትሰጡትን ሰው ወይም አካል ማወቅ አለባችሁ አይደል ስጦታችሁን የሚለካው ለዛ ሰው ያላችሁ ዕውቀት ነው ለምሳሌ አንድ ሰው መንገድ ላይ እየሄዳችሁ ወይም መኪና እየነዳችሁ ገንዘብ ቢጠይቃችሁ ይሄ ሰው ወዲያው ለዚህ ሰው ያላችሁ ዕውቀት ምንድነው ሆምለስ ነው የሚበላው የለውም ተርቧል ስለዚህ ቶሎ አክሽን እንወስዳለን ወዴት ነው የምንሄደው አክሽን ስንወስድ ግን ወደ ኪሳችን እንገባና ያለችንን ካሉን ብሮች ወይም ደግሞ ብሮችና ሳንቲሞች የምንፈልገው ሰውየውን ያወራን ሊሆን ይችላል ምን ይያልን ትንሹን ነው የምንፈልገው ብዙዎቻችሁ ትልልቁን ነው መሰለኝ የምትሰጡት እግዚአብሔር ይባርካችሁ ለምንድነው ትንሿን አውጥተን የምንሰጠው ይሄ ይበቃዋል ይሄ ይገባዋል ነው የምንለው ይሄን ብሰጠው ይደሰታል ካለ መስጠታችን ጋር ነው የምናወዳደረው ነገር ግን ትንሽ እንድንሰጥ ያደረገን ምንድነው ለዛ ሰው ያለን ዕውቀት ነው አንዳንዴ የተለያዩ ቪዲዮዎች ሰዎችን ፕራንክ ሲያደርጉ አጋጥሟቸው አያውቅም በጣም ሀብታም የሆኑ ሰዎች እንደውም ለነዛ ሰዎች ለሚሰጧቸው ወይም ለፈተኗቸው ሰዎች ስጦታን በብዙ ሺህ የሚቆጠር መስጠት አቅም ያላቸው ሰዎች ደግሞ የሚሰጡ ሰዎች ነገር ግን ራሳቸውን ቀይረው ቡቱቱ ለብሰው መሬት ላይ ሆነው ሱፐርማርኬት በር ላይ ቆመው ራሳቸውን ቀይረው እነሱ ደግሞ ከሚያዩት ነገር የተነሳ ሳይሆን ከልባቸው እንዴት አድርገው ይሰጣሉ የሚለውን ለማየት ለመፈተሽ ነው የሚያደርጉት እና ለእግዚአብሔርም ስጦታን ስንሰጥ ለእግዚአብሔር ያለን ዕውቀት ስጦታችንን ይወስነዋል ያወቅነውን ያክል ነው የምንሰጠው ስንዘምር ስናመልክ ስናጨበጭብ trust me ለእግዚአብሔር ያለንን ቫልዩ ስናመልክ ለእግዚአብሔር ያለንን ዕውቀት ነው የሚያሳየው መስዋዕት ስለሆነ ማለት ነው ስንኖር በቤታችን በስራችን በትምህርታችን ከሰዎች ጋር በመናደርጋቸው ንግግሮች የምናቀርበው መስዋዕት ያንን ነው የሚያመለክተው ሁለት ነገሮች ብያቸዋለሁ አንዱ ዕውቀት ሁለተኛው ደግሞ ይበልጥ እንድናውቀው ምንም በለው እንትጋ ሁለተኛው ደግሞ ትጋት ነው ትጋት ማለት አንድን ነገር ከግብ ለማድረስ ወይም ደግሞ ከመጨረሻው እንዲደርስ ያላለሰለሰ ጥረት ማድረግ ቁጭ አለ ማለት ዝም አለ ማለት ሰሞኑን የዓለም ዋንጫ ያለንበት ጊዜ ነውና ለዓለም ዋንጫ የደረሱ አገሮች በዓለም ላይ ያሉ አገሮች እነሱ ብቻ ስለሆኑ አይደለም ያየናቸው ያለነው እዛ ስታዲየም ውስጥ ለመግባት ወይም እዛ ረድፍ ውስጥ ለመግባት
የሆነ ዘመናቸው ላይ ተግተዋል። ኋላቸውን ስንመለከት እንቅልፍ አጥተዋል። አመጋገባቸው ላይ ተጠንቅቀዋል። ትጋታቸው በእያንዳንዱ የቀንና የሌት ኑሯቸው ላይ ተጽዕኖ አምጥቶባቸዋል። ትዝ ይላቸዋል። ምንድነው ትዝ የሚላቸው? ግባቸው ምንድነው? የዓለም ዋንጫን መብላት። የእንትንና እንትን ሰፈር የእግር ኳስ ተጫዋች ስለሆንን ወይም ጥሩ ማሊያ ስለለበስን ወይም ኳስን ከዚህ ወደዛ መጠለስ ስለቻልን የዓለም ዋንጫ ጋር አንደርስም። በጣም ብዙ ክትክት አለው። በጣም ብዙ ትጋት አለው። ብዙ እንቅልፍ ማጣቶች አሉት። ስለዚህ እነዚህ ሁለት ነገሮች ለእግዚአብሔር ያለንን ዕውቀትና በእግዚአብሔር ቤት ያለንን ትጋት መስዋዕታችንን ወደድንም ጠላንም ቤስት ያደርጉታል፣ የላቀ ያደርጉታል። ክብር ለእግዚአብሔር ይሁን። አንድ ሰው እውነተኛ ታሪክ ነው የምነግራችሁ እና ራሱ ሰው ያ ሰው የነገረኝን ታሪክ ማለት ነውና በአንድ ጊዜ ሀገራችን የመከላከያ ሰራዊት ውስጥ ተቀላቅሎ ተወዳድሮ እንደገና ሰልጥኖ በኋላ ወደ ተመደበበት ስፍራ ሄደና እንዳጋጣሚ የሱ ዲፓርትመንት የነበረው ፈንጂ የሚቀብር በጠላት ቀጠና ሄዶ ፈንጂ መቅበር ነው ስራቸው። እሱና ጓደኞቹ የነሱ ዲፓርትመንት እና ወደዛ ስፍራ ሲሄዱ የሄዱበት ዓላማ ምንድነው? ሄደው በጠላት ሰፈር ቦምብ መቅበር ነው። በሌሊት ጠላት ሲነሳ ሰላም ነው፣ መንገድ ነው፣ ደህና ነው ብሎ ሲራመድ ቦምቡ እንዲፈነዳ ማለት ነው። ስለዚህ የነሱ ሰራዊት እንዲያሸንፍ ይሄ ነው ስራቸው፣ ግዳጃቸው ይሄ ነው። አሁን እሱና ጓደኞቹ ልክ ወደ ጦር ሜዳው ሲሄዱ ምን ይባላሉ? መስዋዕት ሊከፍሉ ሄዱ ይባላሉ። ምክንያቱም ወታደሮች ናቸው። ውትድርና በራሱ መስዋዕትን ለመክፈል ግዴታን መቀበል ማለት እኮ ነው አይደል? ከዛ በኋላ ሄዱ። ሲነግረን ያው ሄዱ ተዋግተው ስራቸውን ሰርተው ከብዙ ጊዜ በኋላ ነው ይሄንን ነገር የሚነግረንና ሲነግረን ግን ምን አለ? ሩቅ ቦታ ልክ በአንድ መደዳ በአንድ መስመር ሩቅ ቦታ ሆኖ ነው የሚቀብሩት እና እየቀበርን ድንገት ዱዋ ይላል። ዞር ስል ያኛው እዛ ጋር የሚቀብረው ሰው ያቀባበር ጥንቃቄ ስለጎደለው ፈንድቶበት ነው። በዚህም እንደዛው በቃ ሊትራሊ ቦምብ ደግሞ አንድ ሰው ላይ ሲፈነዳ ያ ሰው ይበታተናል። ስለነዛ ሰዎች ለቤተሰቦቻቸው መተው ሲናገሩ ምንድነው የሚሉት? ልጅሽ ባልሽ መስዋዕት ሆኖ ለሀገሩ መስዋዕት ሆነ ይባላል። የላቀ መስዋዕትን አቀረበ ሆነ። ይሄ ሰው ግን ሲነግረን በቀኝ ሳይ እንደዚህ ዱ ይላል አለ፣ በግራ ሳይ ዱ እዴ አልኩና አለ ቀስ ብዬ ቦምቡን ሳልነቅል እንደቀበረ ሰው አልገባችሁ? እንዳይፈነዳበት ማለት ነው። ልክ በቃ ይሄንን ሴልፎን ከዚህ ስር እንደማስቀምጠው ቀስ አድርጎ ከአመድ ስር ቁጭ እያረርኩኝ ወደ ኋላ እሄዳለሁ አለ። እያረኩ ነው ዛሬ በሰላም ከናንተ ጋር የምኖረው። መስዋዕት ለመሆን ሄዶ ነገር ግን ያንን ሳይሆን ወይም ደግሞ ግዳጁን ሳይወጣ ትጋቱን ሳያሳይ ምናልባት በዚህ ሰው ሳቃችሁ ሳኩኝ እንጂ እኛ ብንሆን ደግሞ እኔ ብሆን ይኸው ጭራሽም እኔ ውትድርና የሚባል አስቤውም አላውቅም። እሱ ደግሞ ከኔ ይሻላል። ትጋት አለው ልላችሁ ፈልጌ። ትጋት ይጠይቃል፣ ጥንቃቄ ይጠይቃል፣ አካሄድ ይጠይቃል። እና እኔ እግዚአብሔር ለሕዝቡ ከተናገራቸው ዘሌዋውያን ምዕራፍ 22 ላይ ሄዳችሁ መመልከት ትችላላችሁ። እሱን በግላችሁ ማንበብ ትችላላችሁ። የሰጠበት ወይም ደግሞ የተናገረበት እንዲህ ካደረጋችሁ መስዋዕታችሁ ይሰምርላችሁ፣ እንደዚህ ካደረጋችሁ ደግሞ መስዋዕት አይሰምርላችሁም እያለ ክሊር አድርጎ ለሕዝቡ ይናገራል እግዚአብሔር። ወደዛ ከመሄድ ልለፍና ግን እግዚአብሔር በብሉይ ኪዳን ውስጥ 3 ሰዎችን ተመለከትኩ። ለእግዚአብሔር መስዋዕትን ካቀረቡ ሰዎች መካከል ማለት ነው።
በተለይ ሁለቶቹ አቤልና ሳኦል ለእግዚአብሔር መስዋዕትን ለማቅረብ አቤልን ዘፍጥረት ምዕራፍ 4 ላይ ሄዳችሁ ልትመለከቱ ትችላላችሁ። ቅድም ፓስተር የጠቀስ ስታደርገው የገረመኝ ነበረ። ከበጎቹ ሁሉ አንደኛ በኩር የሆነውን፣ ሁለተኛ የሰባውን አቤል ጊዜውን ያጠፋበትን ጉልበቱን የተበዘበዘለትን ቢሸጠው የሚያዋጣውን ነገር የተሻለ ሆኖ የሚያዋጣውን ነገር ይሄ ለኔ ሳይሆን ለእግዚአብሔር ይሁን ብሎ የከበረውን ነገር እግዚአብሔር ጋር ወይም ደግሞ ከበጎቹ የላቀውን ነገር ወደ እግዚአብሔር ሲያመጣ እንመለከታለን። እና ምናልባት በዛ ሰዓት አቤልን ብታማክሩት በቀጥታ አዎ ያዋጣኛል፣ አዎ ይሄንን ባደርግ በጣም በጣም ያዋጣኛል፣ ነገር ግን እኔ የሚያዋጣኝን ነገር የማውቀው እኔ ነኝ፣ ከብሉይ ኪዳን አልፌ አዲስ ኪዳን ውስጥ መግባት እፈልጋለሁ። በእምነት አይደለም የሚለው የዕብራውያን ጸሐፊ። ለኔ ሆኖ እኔ በልቼው ከምሞት ለእግዚአብሔር ይሁንና ዘላለም ይኑር፣ እግዚአብሔር በዚህ ደስ ይሰኝበት ብሎ ለእግዚአብሔር ስጦታውን እንዳቀረበ እንመለከታለን። ልክ እንደ አቤል ታዲያ ደግሞ በአንደኛ ሳሙኤል ምዕራፍ 15 ላይ ሳኦል የተነገረው ነገር አለ። የተነገረው ሄደህ አማሌቅን ምን በል ነው የተባለው? አጥፋቸው ነው የተባለው። እግዚአብሔር ትእዛዝን አዞታል። ነገር ግን ሳኦልን ስንመለከት በቁጥር ቁጥር 9 ላይ አንደኛ ሳሙኤል ምዕራፍ 15 ቁጥር 9 ላይ እንደዚህ ይላል። ነገር ግን ሳኦልና ሰራዊቱ አጋግን ወይም ሳኦልና ህዝቡ ምርጥ ምርጡን በግና የቀንድ ከብት የሰባውንም ጥጃና ጠቦት መልካም የሆነውን ሳይገሉ ተዉት ይለናል። እንደገና ቁጥር 14 ላይ ደግሞ ሄደን ስንመለከት ሳሙኤል ግን ይለዋል፣ ታዲያ ይህ በጆሮ የምሰማው አጥፍተናል ካለ በኋላ ማለት ነው። ያደረግነውን ነገር እግዚአብሔር የተናገረን በሙሉ አድርገናል ካለ በኋላ ታዲያ ይሄ በጆሮ የምሰማው የበጎች የከብቶች የበሬዎች ጩኸት ግሳቱ ምንድን ነው ሲል ጠየቀው። ሳኦልም ሰራዊቱ ህዝቡ ይላል ሌላኛው ትርጉም ላይ ከአማሌቅ ማርከው ያመጧቸው ናቸው፣ ምርጥ ምርጦቹን አያችሁ፣ ሊያጓጓ ማለት ነው። ምርጥ ምርጦቹን በጎችና በሬዎችን ለእግዚአብሔር ለአምላክ መስዋዕት እንዲሆኑ ሳይገሉ ተዋቸው ይለናል። እግዚአብሔር ስለ አቤል ሲናገር ሁላችንም እንደምናውቀው በእግዚአብሔር ቃል ላይ መስዋዕቱን ብቻ ሳይሆን አቤልንም ነው የተመለከተው። ወደ መስዋዕቱና ወደ አቤል ተመለከተ ይላል። አልተጻፈልንም እንጂ ወደ ሳኦልና ወደ መስዋዕቱም ነው እዚህ ጋር የተመለከተው እግዚአብሔር። ለምን ሲባል እግዚአብሔር ቀጥሎ ምንድን ነው የሚለው? ቁጥር 22 ላይ ከ20 ጀምሮ ሳኦልም መልሶ እንዲህ አለ፣ እግዚአብሔርን ታዝዣለሁ፣ እግዚአብሔር በላከኝ መሰረት ሄጃለሁ፣ አማሌቃውያንንም በሙሉ አጥፍቻለሁ፣ ንጉሳቸውንም አጋግን አምጥቻለሁ። ሰራዊቱ ግን ከምርኮ ለህዝቡ ከተለዩት መካከል ምርጥ ምርጡን በግና በሬ በጌልጌላ ለአምላክ ለእግዚአብሔር ይሰዉ ዘንድ ወስነዋል ካለ በኋላ ሳሙኤልም እንዲህ አለ፣ ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠልና ቁርባን መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕትነት ማዳመጥም ከአውራ በግ ስብ ይበልጣል። ወደ ሳኦልና ወደ መስዋዕቱ ወይም ወደ ህዝቡና ወደ መስዋዕቱ ሲያይ እግዚአብሔር ለካ ማዳመጥ የለውም፣ መታዘዝ የለውም፣ የጎደለ ነው። ቅድም ደግሞ እንደነገርኳችሁ በዘሌዋውያን ምዕራፍ 22 ላይ ከተናገረው ነገር አንዱ የሚያነክስ እውር የሆነ የጎደለን ነገር ወደ እግዚአብሔር አታምጣ ነው የሚለው። እዛው ስፍራ ላይ ዘሌዋውያን ምዕራፍ 22 ቁጥር 25 ላይ ሄዳችሁ ስትመለከቱ ምን እንደሚል ታውቃላችሁ? እንደነዚህ ያሉ እንስሳት ከባዕዳን ወይም ከእንግዳ ሰው ለአምላካችሁ አታቀርቡ ደግሞ ይላችኋል። አንዱ የአቤልን መስዋዕት አንድ አይነት የሆነ መስዋዕት ነው አቤልም ሳኦልም ያመጡት። ልክ ነኝ አይደል? የሰባን ያመጡት፣ የደለበን ያመጡት፣ የሚያጓጓ ነገር ነው ያመጡት። በአንዱ ደስ የተሰኘበት በሌላው ደስ ያልተሰኘበት ምክንያት
ይሄኛው የሰባ ይሁን እንጂ የጎደለ ነው። የሰባ ይሁን እንጂ አንካሳ ነው። መታዘዝ የለውም። መታዘዝ ጎሎታል። እግዚአብሔርን መስማት ጎሎታል። ሌላው ግን በዘሌዋውያን 22 ያዘዘውን እግዚአብሔርን ቃል እንዳይሰምር አንዱ የሌላ ህዝብ የሌላ ወገን መስዋዕት እንዳታመጡብኝ አለ እግዚአብሔር። ሳኦል የራሱን ሳይሆን ልክ እንደ አቤል ያደለበውን ጊዜውን የፈጀበትን ኢንቨስት ያደረገበትን ሳይሆን ያመጣው ሌላው የለፋበትን ነገር ነው ያመጣው። ስለዚህ እግዚአብሔር እያለው ያለው ምንድነው? እኔ ሌላው የለፋበትን አምጥተ ለኔ እንድትሰዋ አልቀበለውም። አንተ የለፋበትን ነው መስዋዕት ብዬ የምቀበለው። ገንዘብህ ያለበት፣ ላብህ ያለበት፣ ወዝህ ያለበት፣ ድካምህ ያለበት ለእግዚአብሔር ብለህ ያዘጋጀኸውን ነው እኔ የምፈልገው እንጂ ሌላው ያዘጋጀውን እንድታመጣልኝ አይደለም። ስለዚህ መስዋዕታችንን የላቀ እንዲሆን እግዚአብሔር ትጋታችንን ይፈልግበታል። የምናቀርበው እንዴት ሰባ ይላል እግዚአብሔር። አይገርማችሁም? ይሄ ነገር በትጋት ነው ወይስ በስርቆት ነው የሰባው ይላል ማለት እኮ። የራሱን ኃይል የራሱን አቅም ጨምሮበት ነው ወይስ የሰው ኃይል ነው አመጣብኝ ይላል እግዚአብሔር። ዝም ብሎ አይቀበልም። መስዋዕታችን የላቀ እንዲሆን ትጋታችንን እንጨምር። የራሳችን የሆነን ነገር እግዚአብሔር እንድንጨምርበት ይፈልጋል። ልክ ይህንን ቃል በማስብበት ጊዜ ነው ወደ ሁለተኛ ሳሙኤል ስንሄድ ደግሞ ምዕራፍ 24 ቁጥር 22 ጀምሮ ሙሉን ቃሉን ስንመለከት ሐሳቡን ስንመለከት ዳዊት የእግዚአብሔርን መቅሰፍት ለማስቆም መሰዋት እንዳለበት እግዚአብሔር ተናገረውና መጣ። ቁጥር 22 ላይ ግን በጣም ሁላችሁም የምታውቁት የሚደንቅ ታሪክ አለ። ኦርናም ዳዊትን እንዲህ አለ፣ ንጉሥ ጌታዬ ደስ ያለውን ወስዶ መስዋዕቱን ያቅርብ። ከዚህ ቃል ከፍ ብላችሁ ስትመለከቱ ለምን መጣ ሲለው እኔ ለዚህ ጉዳይ ነው የመጣሁት ይለዋልና ደስ ያለውን ወስዶ መስዋዕቱን ያቅርብ። ለሚቃጠል መስዋዕት በሬዎች አሉ፣ ለሚነደው መስዋዕትስ እንጨት አለ፣ የመውቂያው ዕቃና የበሬ ቀንበር አለ። ንጉሥ ሆይ ይህ ሁሉ ኦርና ለንጉሱ ይሰጣል። እንዲሁም ኦርና እግዚአብሔር አምላክ ይቀበልህ አለው። ዳዊት የሚፈልጋቸው ነገሮች በሙሉ ሬዲ ሜድ ሆነው ቁጭ ብለዋል፣ ተዘጋጅተውለታል። ዳዊት ንጉስ ነው። ሳኦል እንዳደረገው ሳኦል እንደሄደው ሄዶ ማምጣት ይችል ነበር። አዎ የሰባ አንተ ጋር አለ፣ አዎ የደለበ አንተ ያደለብከው አለ አምጣው ማለት ይችል ነበር። በጉልበት እንኳን ሳይሆን በፈቃደኝነት ራሱ ኦርና እየሰጠው እንዳለ የእግዚአብሔር የፈለገውን ንጉስ ይውሰድ። ከዚህ በላይ መታደል አለ እንዴ? አዘጋጅቼልሃለሁ፣ ምንም አትጨነቅ፣ አታስብ፣ ገንዘብህን አታውጣ፣ ይሄው እኔ ጋር አለልህ። ዳዊት ግን ቅድም እንዳልኳችሁ እግዚአብሔር አምላኩን የሚያውቅ ስለሆነ ቁጥር 24 ንጉሱ ግን ኦርናን ይላል እንዲህማ አይሆንም፣ ዋጋውን ላንተ መክፈል አለብኝ፣ ለአምላኬ ለእግዚአብሔር የሚቃጠል መስዋዕትን ያለ ዋጋ አላቀርብም አለው። አይገርማችሁም? አዎ መስዋዕቱ አንተ ጋር አለ፣ የተዘጋጀ ነገር አለ። ያንን የተዘጋጀውን ነገር ግን እንደ ቀላል ነገር ዝም ብዬ አልወስደውም፣ ዋጋ ከፍልበታለሁ። እኔ ጋር ገንዘብ አለ፣ ይህንን ገንዘብ ኢንቨስት አደርግበታለሁ እንጂ ዝም ብዬ አልወስደውም። የተዘጋጀውን ነገር በጊዜ በጉልበቴ በገንዘቤ ኢንቨስት ማድረግ ያለብኝ ነገር ሁሉ አድርጌ እወስደዋለሁ እንጂ ለእግዚአብሔር ያለ ዋጋ አልሰዋም ማለት። መቼም በሳኦልና በዳዊት ንግስና ዘመን ያለውን ልዩነት ሁላችንም እናውቀዋለን። ብዙ ዘመን ለረጅም ጊዜ ስለተማር ነው ማለት ነው። አንዱ እግዚአብሔር ሁሉ ጊዜ ከዳዊት ጋር የነበረበት ሚስጥሩ ይሄ ይመስለኛል። ዳዊት ለእግዚአብሔር ያለው ዕውቀት፣ ለእግዚአብሔር ሲሰዋ ለእግዚአብሔር መስጠት ሲፈልግ ሁሉ ጊዜ ዳዊት ኮንሺየስ የሚሆንበት ነገር አለ። እግዚአብሔር አምላኩን ያውቀዋል።
ስለዚህ ምን አለ? ከዚህ የተነሳ እኔ ያለ ዋጋ እግዚአብሔርን ደስ ማሰኘት አልፈልግም። ዋጋ እከፍላለሁ እግዚአብሔርን ደስ አሰኘው ዘንድ። ይህንን ቃል ልንገራችሁና ወደሚቀጥለው ሐሳብ እንሄዳለን። መዝሙረ ዳዊት በጣም በጣም የምወደው የእግዚአብሔር ቃል ነው። ምዕራፍ 51 ብዙዎቻችን እናውቀዋለን። ቁጥር 15 ምን እንደሚለው ታውቃላችሁ? ዳዊት እግዚአብሔርን ጌታ ሆይ ከንፈሮቼን ክፈት፣ አፌም ምስጋናህን ያውጃል። መስዋዕትን ብትወድ ኖሮ ባቀረብኩልህ ነበር፣ በሰጠው ነበር ነው የሚለው የድሮ ትርጉሙ። የሚቃጠል መስዋዕት ግን ምን አይልህም? ደስ አያሰኝህም። ዳዊት የሚቃጠል መስዋዕት ስለሆነ ብቻ እግዚአብሔርን ቦግ ስላረግንለት ብቻ የሚደሰት አምላክ እንዳልሆነ የተረዳ ሰው ነው። ከሚቃጠለው መስዋዕት ባለፈ መንገድ እግዚአብሔር የሚያይ ልብን የሚያይ ሞቲቭን የሚመረምር አምላክ መሆኑን የሚያውቅ ሰው ነው። ለዚህ ነው ዳዊት ለእግዚአብሔር ሲናገር ምን አለ? እግዚአብሔር የሚቀበለው መስዋዕት ግን የተሰበረ መንፈስ ነው። እግዚአብሔር ሆይ አንተ የተሰበረውንና የተዋረደውን ልብ አትንቅም፣ ደስ አይልም። እግዚአብሔር የሚንቦገቦግ ወይም ደግሞ የሚንቀለቀል ወይም ደግሞ የሰባ የሆነ ነገር ለዓይን የሚታይ የሚማርክ ነገር ብቻውን አያስደስትህም። እንደዛማ ብትወድ በሰጠው ነበር። እንደዛማ ሳኦልም አድርጎልህ ነበረ። እንደዛማ ቃየልም አድርጎልህ ነበረ። አልሰመረላቸውም። ነገር ግን የሚቃጠል መስዋዕት አንተን ምን አያደርግህም? ደስ አያሰኝህም። እግዚአብሔርን ደስ የሚያሰኘው አለ ዳዊት ሲናገር የተሰበረ ምንድን ነው አለ? እግዚአብሔር የሚቀበለው መስዋዕት የተሰበረ መንፈስ ነው። እግዚአብሔር ሆይ አንተ የተሰበረውንና የተዋረደውን ልብ አትንቅም። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሳችንን ስለ መስዋዕት ስናጠና እነዚህ ሁሉ መስዋዕቶች በእግዚአብሔር ፊት ሙሉ ወይም ደግሞ እግዚአብሔር በቃሉ እንዳዘዘው ፍጹም ሆነው በእግዚአብሔር ፊት አልቀረቡ። ምናልባት የተሻሉ ሆነው፣ ምናልባት የላቁ ሆነው፣ ምናልባት የበለጡ ሆነው ወደ እግዚአብሔር ቀርበው ሊሆን ይችላል። ፍጹም የሆነውን መስዋዕት ለእግዚአብሔር ያቀረበው አንድያ ልጁ የሆነው ኢየሱስ ክርስቶስ ብቻ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ደስ የተሰኘበት ፈገግ ያለበት ያለ ምንም እንከን ሙሉ በሙሉ የተቀበለው መስዋዕት ልጁ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ታዲያ እኛም በአዲስ ኪዳን ውስጥ ያለን ሰዎች ለእግዚአብሔር የምንሰዋውን መስዋዕት የበለጠ እንዲሆን ወይም ደግሞ የተሻለ ሆኖ እንዲገኝ እግዚአብሔር ደስ እንዲሰኝበት መቼም የኢየሱስን ሕይወት መመልከት ግድ ይሆንብናል አይደል? ምሳሌያችን የእምነታችን ጀማሪ ስለሆነ ማለት ነው። ኢየሱስ እንዴት ነው እግዚአብሔርን ደስ ያሰኘው? እንዴት ነው የተሰዋው? ምናውቀው እውነት አለ። ከሰማይ ክብሩን ትቶ ወረደ። ስለ ሰው ልጆች ኃጢአትና በደል ሲል ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ። ይህንን ግን ጠቅለል አድርጎ እኛ በሚገባን መንገድ የእግዚአብሔር ቃል በኤፌሶን ምዕራፍ 5 ቁጥር 2 ላይ እንደዚህ ብሎ ተጠቅሷል። ክርስቶስ እንደ ወደደን ራሱንም ስለኛ መልካም መዓዛ ያለውን መባ መስዋዕት አድርጎ ለእግዚአብሔር እንደሰጠ አያችሁ። እግዚአብሔር እንዴት እንዳስደሰተው ደስ የሚያሰኝ በእግዚአብሔር ፊት እንዴት እንደሆነ ክርስቶስ እንደወደደን ራሱንም ስለኛ መልካም መዓዛ ያለውን መባና መስዋዕት አድርጎ ለእግዚአብሔር እንደሰጠ ክርስቶስ እንደወደደን እኛን የወደደበት ፍቅር ግን ምን እንዲያደርግ ነው ያደረገው? ራሱን እንዲሰጥ ነው ያደረገው። ልክ ይሄ ቃል ሲገባኝ እንኳንም ኢየሱስ እንደነ አቤል ወይም እንደነ ዳዊት በእግዚአብሔር ፊት ስለኔ የሆነ ነገር እንኳንም አምጥቶ አልሰጠ።
ኢየሱስ ራሱን የሰጠው። ክብር ለእግዚአብሔር ይሁን። ለኔ ኃጢአት የክርስቶስ ፍቅር በእውነት በጣም የሚገርም እኮ ነው። ይሄ ቅድም የተነበበልን በኤፌሶን ምዕራፍ 3 ላይ ቁጥር 17 ጀምሮ የምናየው ሐሳብ ስፋቱና ርዝመቱ ጥልቀቱ ከመታወቅ የሚያልፍ የተባለለት የክርስቶስ ፍቅር የተገለጠው ራሱን ለሌላው በመስጠት ነው። ራሱን ለሌላው በመስጠት ሂደት ውስጥ ግን እግዚአብሔር ምን አለው? ደስ አለው ይለናል። ደስ የሚያሰኝ ሽታ ወይም ደግሞ ደስ የሚያሰኝ መስዋዕት ሆኖ እግዚአብሔር ተቀበለው። ስለዚህ እውነተኛ ፍቅር ጳውሎስ የሚለን ይሄንን ነው። ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። መስዋዕታችን የላቀ እንዲሆን በጣም ቤስት የሚባሉ መዝሙሮች አምጥተን ለእግዚአብሔር እዚህ እናቅርብለት እያልኳችሁ አይደለም ያለሁት። መልካም ነው። የሚገርም ጊዜ ነበረን። እግዚአብሔር ይባርካችሁ የአምልኮ መሪዎች። ነገር ግን ክርስቶስ ዘምሮልን አይደለም የሄደው። ክርስቶስ ራሱን ነው የሰጠው። ራሴን ሰጥቼ ልክ ቅድም ዳዊትም ያለው እኮ ይሄንን ነው። መስዋዕት አቅርቤ እኔ ባልኖር ምን ይጠቅማል? እኔ አንድ ጊዜ ለራሴ ብየዋለሁ። ሳሚ እግዚአብሔር ከሰማይ ሰማያት ሺህ ጊዜ ሺህ እልፍ ጊዜ አላፋት በሚገርም ዜማ ቅዱስ ቅዱስ ቀንና ሌሊት የሚሉት አምላክ የኔን መዝሙር ፈልጎ አይደለም ወደ እኔ የሚመጣው። ምን አጣና? እግዚአብሔር እኮ ስለ ገሌ ብሎ የሚለምን ምንም ነገር የሌለው አይደለም። ሁሉ ነገር ያለው ነገር ግን ያንን ያለውን ነገሩን በሙሉ አልፎ አሁንም አምልኮን መስዋዕትን ሊቀበል ወደ እኔ የሚመጣ አምላክ ነው። ስለዚህ ኢየሱስ ራሱን እንደሰጠ በፍቅር ምን ብለዋል? መስዋዕታችሁ እንዲሰምርላችሁ በፍቅር ተመላለሱ። ፍቅር ደግሞ ለጥሩ ጥሩ ሰዎች የሚሰጥ ስጦታ ወይም የሚታይ አይደለም። ጥሩ ሳትሆኑ እናንተ እንደውም ኃጢአተኛ እያላችሁ በኃጢአታችሁና በበደላችሁ ሙታን እያላችሁ ነው ይሄ ፍቅር የተገለጠላችሁ ነው የሚለን ጳውሎስ በኤፌሶን ላይ። ለሆነ በቃ እንግዳ ሆኖ ለሚመጡ ሰዎች ብቻ የምናቀርበው ነገር አይደለም። ፍቅር ኮንዲሽን የለውም። ፍቅር ፌቨሬት ለምንላቸው ሰዎች ብቻ የሚሰጥ ስጦታ አይደለም፣ የሚታይ አይደለም። ለሁሉም ነው የታየው። እግዚአብሔር ማንም አንድስ እንኳን ፌቨሬት ባልነበረበት ሰዓት ነው ሁሉን ፌቨራይቱ ማድረግ ፈልጎ ፍቅርን የገለጠልን። ክብር ለእግዚአብሔር ይሁን። ስለዚህ ግብዝነት የሌለበት ለታይታ ያልሆነ ከሁኔታ ጋር ያልተያያዘ ጥሩ ነገር ቢደረግልን ባይደረግልን መስዋዕታችን የላቀ እንዲሆን የበለጠ የተሻለ እንዲሆን የከበረ እንዲሆን በፍቅር ልንመላለስ ይገባናል። ኢየሱስ ኤክስትራ ዋጋ ነው የከፈለው። ፍቅር መስዋዕትነታችንን ወይም ደግሞ መስዋዕትን ያልቃል፣ ከፍ እንዲል ያደርገዋል። ሌላው መስዋዕታችን የላቀ እንዲሆን ፊልጵስዩስ ምዕራፍ 4 ቁጥር 18 ሁላችንም የምናውቀው ቃል ነው። ጳውሎስ ከፊልጵስዩስ ሰዎች ስጦታቸውን በአፍሮዲጡ አማካኝነት የተቀበለበት ሰዓት ማለት ነው። የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔር ደስ የሚያሰኘውን ስጦታችሁን ከአፍሮዲጡ ምን ብያለሁ? ተሞልቻለሁ ይላቸዋል። እነዚህ ሰዎች ጳውሎስን በጣም እንወድሃለን ላይክ፣ ሼር፣ ሰብስክራይብ በማድረግ ብቻ አይደለም የገለጹለት፣ በሚገባን ቋንቋ ማለቴ ነው። ፍቅራቸውን ልከውለታል።
ከኦንላይን ያለፈ ነው የነዚህ ሰዎች ፍቅር። ምክንያቱም ተሞልቻለሁ ስለሚል ማለት ነው። እኔ የምሞላው ነገር ደርሶኛል ነው እያላቸው ያለው። ነገር ግን ለጳውሎስ ያደረጉት ነገር እኔ የገረመኝ ፓርት እሱ ነው። ጳውሎስን አስደስቶታል። ጳውሎስ ተሞልቶታል። የመዓዛ ሽታና የተወደደ መስዋዕት የሚሆን ለእግዚአብሔርም ደስ የሚያሰኘው ኤክስቼንጁ የተደረገው ምድር ላይ ነው። ከኔ ጋር ናቸው አይደል? የፊልጵስዩስ ሰዎች እዚህ ጋር አሉ። ጳውሎስም ሰማይ ላይ አይደለም ያለው፣ እዚህ ጋር ነው ያለው። ከነሱ ወደሱ ነው የተተላለፈው ስጦታው። ከነሱ ወደሱ ነው የተላከው። መዓዛው የደረሰው ግን ወደ እግዚአብሔር ነው። ደስታው ግን ከጳውሎስ ያለፈ ነበረ። ከጳውሎስ አልፎ እግዚአብሔርን አስደስቶት ነበረ። ስለዚህ አጠገባችን ላለ ወንድማችን የምንቆረሰው መቆረስ ግዴላችሁም እንደው ኪል የሚል ሳንቲም ከመፈለግ እንድናልፍ ነው። እግዚአብሔር ይህንን ዕውቀት እየተናገረን ያለው እንድንቆረስ፣ አምልኳችን ሙሉ እንዲሆን በምድር የተደረጉ ኤክስቼንጆች ምድር የሚቀሩ አይደሉም። ሰማይ ይደሰትባቸዋል፣ ያርጋሉ። መዓዛቸው፣ ጠረናቸው ወደ ላይ ከፍ ይላል። ምድር ላይ የሚቀሩ አይደሉም። እርስ በርሳችሁ በፍቅር ተመላለሱ ሲል ኢየሱስ በእናንተ መካከል የተመላለሰው ዋጋ በመክፈል ነው፣ ነፍሱን በመስጠት ነው፣ በማካፈል ነው። ስለዚህ በመዘመር ብቻ አትመላለሱ። መዝሙር ላይ ብቻ አንድ አትሁኑ። እሁድ አምልኮ ላይ ብቻ አንድ አትሁኑ። አካፍሉ፣ ስጡ እያለን ያለው እግዚአብሔር ቃል። ምክንያቱም በእናንተ መስጠት፣ በእናንተ ማካፈል ሰማይ ይደሰታል። መስዋዕታችሁ የላቀ የከበረ የተሻለ የበለጠ ይሆናል እያለን ያለው። እንዴት አድርጋችሁ ነው አይደለም የሚለን እግዚአብሔር ቃል። በሰማይ ያለውን አባታችሁን እግዚአብሔርን እወድሃለሁ እንዴት ትሉታላችሁ? በአጠገባችሁ ያለውን ወንድማችሁን ሳትወዱ፣ ፍቅራችሁ አጠገባችሁ ካሉት ሰዎች ጋር ሼር ሳታደርጉ፣ ሳታካፍሉ ያላችሁን። ስለዚህ ለሌላው ማካፈል መስዋዕታችንን የላቀ ያደርገዋል። ለሌላው መስጠት፣ የተቸገሩትን ማየት። እግዚአብሔር የተመሰገነ ይሁን። በመጨረሻም በአንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ያለውን ቃል እናገርና ወደ ማጠቃለያ ይመጣለሁ። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱስ ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይለናል። ሕያዋን ድንጋዮች፣ ቅዱስ ካህናት፣ መንፈሳዊ ቤት ለመሆን የእግዚአብሔር ቃል የሚናገረው ስለ ህብረት ነው፣ ስለ አንድነት ነው። አንድነታችን የምንጠብቅበት ምክንያት፣ ህብረታችን በህብረት ውስጥ የምንሆንበት ምክንያቱ ብቻችንን ከምንዘምር አንድ ላይ እንዘምር ብለን አይደለም የመጣ ነው። መንፈሳዊ ቤት ለመሆን ምን በሉ ነው የሚለን ያለው? ተሰሩ። እናንተ ሕያዋን ድንጋዮች ናችሁ። እንደ ሕያዋን ድንጋዮች ግን መንፈሳዊ ቤት ለመሆን ተሰሩ። በቃ የእግዚአብሔር የልቡ ሐሳብ ይሄ ነው። ምክንያቱም እዚህ ላይ ሲነግረን ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ። ለካ ጌታ ይባርክሽ ፓስተር አብራኝ እየቀደመች እየሰበከች ነው ያለችው። እግዚአብሔር የተመሰገነ ይሁን። ለካ መንፈሳዊ ቤት ለመሆን መሰራትም አምልኮ ነው። እግዚአብሔርን ደስ የሚያሰኝ መስዋዕት ነው። እሺ አልሰራም ብልስ? አንደኛ ቤት ለመሆን እንግዲህ መቼም ቤተሰሪዎች አላችሁ፣ ባለሙያዎች። ያገኛችሁትን ድንጋይ ብድግ አድርጋችሁ አይደለም የምታመጡት፣ እንኳን የእግዚአብሔርን ቤት
የራሱ የሆነ ስርዓት፣ የራሱ የሆነ እግዚአብሔር የሚፈልግበትን አካሄድ ለሰለሞን ሲነግረው ነበር አለ። እግዚአብሔር ቃል ነግሮታል። ነገር ግን አንድ ቤት እንኳን ለመስራት ብንነሳ ድንጋይ ያገኘው ያለን እንኳን አንስተን አናቀብልም። የእግዚአብሔር ቤት ሲሰራ ጠራቢዎች ነበሩ። መጠረብ አለበት። ቤቶኛ አልሰራም ብል አልጠረብም ብል ማለት ነው። ልገጠም አልችልም። አንዳንድ ጊዜ አጋጥሟቸው አያውቁም? አንዳንድ ሰዎች መጠረብ አይፈልጉም። መጠረብ መነካትን ይጠይቃል። ባይዘወይ ያማል፣ ደስ አያሰኝም። እንዴ መስዋዕት ደስ ያሰኛል እንዴ? ታዲያ ደስ አያሰኝም እኮ። የሚታረደው ወይም የሚቃጠለው በግ ደስ እያለው ነው እንደሚታረደው አይደለም እኮ፣ ያማል። መንፈሳዊ ቤት ለመሆን ግን ምን በሉ? ተሰሩ። ስትሰሩ እግዚአብሔር በዚህ ደስ ይለዋል። ይሄ ለእግዚአብሔር መስዋዕትን ማቅረብ ማለት ይሄ ማለት ነው። አልሰራም ካልኩኝ ግን ቤት ሳይሆን ድንጋይ ሆኜ እኖራለሁ። ከኔ ጋር ናቸዋል? አልሰራም ካልኩኝ መንፈሳዊ ቤት የመሆንን ክብር ከናኩኝ ካልፈለኩኝ እግዚአብሔር አያስገድደኝም። እኔ ግን በቃ ጥጌን ይዤ እኖራለሁ። ብዙ ጊዜ የምናደርጋቸው ነገሮች፣ የምንንቀሳቀሳቸው እንቅስቃሴዎች፣ አገልግሎቶቻችንን እግዚአብሔር ለኛ ሲል ነው የሚፈልገን። የምናገለግለው ለእግዚአብሔር አይደለም። ብያቸዋለሁ እኮ ቅድም። እግዚአብሔር ምን አጥቶ እኔ ጋር መጣ? እግዚአብሔር ምን ፈልጎ ምን ጎሎበት እኔ ጋር መጣ? እግዚአብሔር ጥቅሙ ለኔ ነው። ለምን ሲባል የኔ መንፈሳዊ ቤት ለመሆን መሰራት ለእግዚአብሔር የመስዋዕት ሽታ ስለሚሆን እግዚአብሔርን ደስ ስለሚያሰኘው። እስካሁን ባነበብኩላችሁ በአዲስ ኪዳኖቹ ጥቅሶች በሙሉ እግዚአብሔርን ደስ የሚያሰኝ መስዋዕት፣ ልዩ መዓዛ ያለው ሽታ እያለ ይናገራል አይደል? መስዋዕት ለሚቀበለው ነው ደስ የሚያሰኘው። ቅድም እንዳልኳችሁ የሚሰዋው ደስ አይለውም። እያመመው ነው የሚሰዋው፣ የሚያልፈው። መሞት መጥፋት ማለት እኮ ነው አይደል? እና ይሄ መልካም መዓዛ ያለው ሽታ ሲል መቼም ሽቶ የማይወድ ሰው በመካከላችን ያለ አይመስለኝም። የምንወደው ሽቶ ግን ከወንዝ አልተቀዳም። የምንወደው ሽቶ ይዘነው በቃ ጥሩ ጋር ይቀመጥ እንዳረሳው የምንለው ነገር ግን ያለፈበት ሂደት አለው። በዛ ያ ሂደት ነው ሽቶ ያደረገው። ያ ሂደት ውስጥ መጨፍለቅ ሊኖር ይችላል፣ መፈጨት ሊኖር ይችላል፣ ከኬሚካል ጋር መቀላቀል ሊኖር ይችላል። መቀላቀል ከሌለበት ከማይፈልገው ነገር ጋር ከሌለበት ሳይሆን ከማይፈልገው ነገር ጋር ሊቀላቀል ግድ ነው ሽቶ ሆኖ እንዲወጣ። ምንድነው የተቀባው ዛሬ እንዲባል ከወንዝ አይቀዳም። መሰራት አለበት፣ ፕሮሰስ አለው። ይሄ ለኔና ለናንተ ደስ የሚያሰኘው ሽቶ እንደዚህ ከሆነ በቃ ሰማይና ምድር የኔ ነው ላለው እግዚአብሔር፣ ምድርና ሞላዋ በኮረብታ በተራራ ላይ ያለ የሰባ ነገር ሁሉ የኔ ነው ለሚል እግዚአብሔርማ እንዴት አብልጦ የከበረ ሽታ አይገባውም? ወገኖች ይገባዋል። ምክንያቱም መስዋዕትን ማቅረብ ይገባሃል ማለታችን ነው ብለናል ቅድም። ለተቀባዩ ነው ደስታው። መስዋዕት ሰጪው ያማዋል። ሁላችንም የምናውቀው ቃል ግን ሮሜ 12 ምዕራፍ 1። መቼም ይሄንን ሳልናገር ስለ መስዋዕት ብዘጋ እናንተ ራሱ በኋላ ትጠይቁኛላችሁ። ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ በተደጋጋሚ የነገርኳችሁ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ ለእግዚአብሔር
በእግዚአብሔር ርኅራኄ እለምናችኋለሁ። ሕያው አድርጋችሁ ቅዱስ አድርጋችሁ መስዋዕት አድርጋችሁ ታቀርቡ ዘንድ። ስለዚህ ዛሬ መቼም በእርግጠኝነት እኔ እንደ ሳኦል መሰዋት አልፈልግም ነው ያልኩት። ይህንን ቃል እግዚአብሔር ሲያበራልኝ እኔ ለእግዚአብሔር ሌላው የደከመበትን አምጥቼ ሰጥቼ አልሄድም። ሰውነታችሁን ነው የተባልነው፣ ድካማችሁን ነው የተባልነው፣ ራሳችሁን ነው የተባልነው፣ ጥረታችሁን ነው የተባልነው። ሕያውና ቅዱስ መስዋዕት አድርጋችሁ። አይገርማችሁም? ለካ ለኔ ነው ሕያው የማይሆነው ለሰዊው፣ ለሱ ግን ምንድነው? ሕያው ነው። ከኔ ነው የምለየው፣ የኔ አይደለም ከዚህ በኋላ ያንተ ነው የምለው። ስለ ሰውነቴም ስለ ራሴም ስናገር እግዚአብሔር የሚፈልገው የኔ አይደለም፣ አዛዡ አንተ ነህ፣ ላንተ ይሁንልህ። ስለዚህ ሽቶ ከወንዝ የማይቀዳ ከሆነ ያልደከምንበት ያለፋንበት እኛን ያላማከለ ስጦታ እግዚአብሔርን የማያስደስተው ወይም ደግሞ የማይሰምርልን ከሆነ ዛሬ ማን ነው በፈቃዱ ይላል እግዚአብሔር ቃል። ለእግዚአብሔር እኔ ከዚህ በኋላ ለእግዚአብሔር ተራ መስዋዕትን መሰዋት አልፈልግም። ለእግዚአብሔር የማይመጥን እግዚአብሔርን የማያውቅ ሰው የሚሰዋው መስዋዕት አልፈልግም። ለእግዚአብሔር ግን ስሰዋ እግዚአብሔርን በማወቅ ብቻ ሳይሆን በትጋት በእምነታችሁ ላይ ትጋትን እያሳያችሁ ይለናል ጴጥሮስ። አማኞች ናችሁ፣ ነገር ግን ትጋት ልታሳዩበት ይገባል። ከዛ በኋላ በጎነትን፣ የዋሃትን፣ የወንድማማችን መዋደድ፣ ፍቅርን ጨምሩ ይለናል። ደግሞ ያለ ትጋት ሳይሆን ከትጋት ጋር እነዚህን ሁሉ ነገሮች ኢንቨስት አድርጉ። ህብረትን ኢንቨስት አድርጉ፣ አንድነትን ኢንቨስት አድርጉ፣ ፍቅርን ኢንቨስት አድርጉ፣ ራሳችሁን ኢንቨስት አድርጉ። ልክ ሲገባኝ በፊት ልክ ዳዊት እንዳለ የሚቃጠል መስዋዕት እግዚአብሔርን የሚያስደስተው ይመስለኝ ነበር። ካቃጠልኩለት፣ ከሰዋሁለት፣ ካረድኩለት። ልክ ግን ይሄ ሲገባኝ መሰዊያን ሰራሁኝ ልሰዋልህ በፊት ላቀርበው ያለኝን በሙሉ ታውቀዋለህ። የቱን ነው የምትሻው እያልኩኝ ስደረድር ምድርና ሞላዋ ለካስ የአንተ ነው የሚቃጠል መስዋዕት ደስ እንዳያሰኝ ይህንን ተረዳ። ታዲያ እኔ ምን ልስጥ ምን ሰጥቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ስጠዋለኝ ራስህን። ታዲያ እኔ ምን ልስጥ ምን ሰውቼ ደስ ላሰኝ እያልኩኝ ስጠይቅ ቃልህን ሰዋዋለኝ ራስህን። ስለዚህ ራሴ ያውና ቅዱስ አድርጌ ፊትህን ደስ እንዳሰኘሁ ፈቀድኩኝ ልሰዋ። ይሄው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ
በፊት ጌታ ስለዚህ ራሴ ሕያውና ቅዱስ አድርጌ ፊትህን ደስ እንዳሰኘው ፈቀድኩኝ ልሰዋ ይሄው ልዩ ጣዕም የመዓዛ ሽታ ሆኜ ልቅረብ በፊት ጌታ